አርፈህ ተቀመጥ። ይሄን ላስጠነቅቅ ነው የገባሁት። እውነትህን ነው። እግዚአብሔር እና በቪዲዮ ግባ አውቃለሁ እኮ 1000 አልሞላልኝም። 1000 አልሞላልኝም። ለዛ ነው ቢሞላልኝ ይገባ ነበር። ለዛ ብዬ ነው እንደዚህ የገባሁት። እና ደግሞ እንድታስገባኝ አይ ችግር የለውም። እርግጠኛ ነህ ባሏ ነህ? እግዚአብሔርን አዎ። እና ችግር የለውም። መሀል ላይ የሚያበዛ ሰው ባይዘው ውሸታም ነው። ጥያቄ ጠይቀሃለሁ። ምክንያቱም ባሏን በጥንቃቄ አውቀዋለሁ። የት ነው አገርህ? አገሬ ምን ያደርግልሃል? የልጄ እናት ናት። በቃ ሲጀመር ባሏ ራሱ ቲክታክ አይመቸውም። እና አሁን እኔ ራሴ 1000 ተመልካች የለኝም። እኔ ትውልዴ እድገቴ እንትን ነው አምቦ ነው። ግን ያ ቄሮ ስለሆነች ዝም ብለህ አምቧል። ሁሉም ቄሮ እኮ አምቧ አይደለም የሚወለደው። አርሲ አለ ኦሮሞ ነኝ አውቃለሁ የትም ቦታ። እና ግን የእውነት ግን ትጎዳለህ። በእውነት ነው የምልህ። ለአንተ ጥሩ ጥላህን አስፈራራ። ይሄ ደረት ይታያል። ጥላህን አስፈራራ። እንኳን አንተን ማለት ነው። እኔ ማንንም የምሰማ የምፈራም ሰው እንዳልመስልህ። ጨምላቃ አትጨማለቅ። መተህ ሚስቴ ትላለህ። መጀመሪያ ተንከባክባ አትይዝም? ምን አውቃለሁ እኮ ምን እዚህ ላይ ከመጨፈር ውጭ ሌላ ምን ቁም ነገር አለ? ዝም በል። መጀመሪያ ተንከባክባ አትይዝም? እኔ ቢያንስ ገበሬ ነኝ። ይገርማል እንዴ በደንብ መሰለሽ ድንብላል ልጅ መጀመሪያ ተንከባክባ አትይዝም? አሁንም ቢሆን አይቀርም። አንተ ብቻ ልቀቃት። አሁንም አመለጠችህ እኮ በቃ በምንም መጀመሪያ ነው። ሁሌ መጀመሪያ ነው። እቺን የመሰለች ልጅ ተንከባክመ ሲጀመር አንተ ራሱ ባሏ አይደለህም በእርግጠኝነት። ኢትዮጵያ ትገባታለህ። እሱን አሳያለሁ። ኢትዮጵያ ትገባለህ አንተ ብቻ ማለት ነው። እኔን ለመግደል ያብቃህ እንጂ ትኬቱን ከቻልከኝ ይመጣል። ለምንድን ነው የምገልህ? በጥፊ ነው የምመታ። ለምን እገልሃለሁ? ጥፊ በቃ። ባሏ ሲጀመር ድምፁ ራሱ እንደዚህ አይነት አይደለም። እንዴት አወቅህ? ምን አንተ ነህ እንደ ያገባኝ? እሷ እንጂ ያገባኋት ባሏ ነኝ ይላል እንዲህ ግግም ብሎ። እና አሁን አስገባት። ለማንኛውም አስገባትና አርፋ የምትቀመጥ ከሆነ እሷም አርፋ እንድትቀመጥ አስጠነቅቃታለሁ። እምቢ ካለች ምን ታመጣለህ ባትቀመጥ? የእሷ ቀላል ነው። የአንተ ግን በመጣ ሰዓት አሳያለሁ። የእሷን ተው፣ ቀላል ነው። በማሳምናት አሳምናታለሁ። ዝም ብለህ ነው በቃ አንተ ቱሪናፋ ነገር ነህ። ልክ በቃ ወንድምና እህት ነው የምትመስሉት። ራሱ እኮ እኔ ረፍም ያልኩ እኔ በመጀመሪያ ወንድ ልክ በቃ ዝምድና ያላችሁ ነው የመሰለኝ። በቃ ፀጉራችሁ ምናምን እንጂ እኔ ባለቤቴን ከሌላ ሰው ጋር እንደዚህ መሆኗን ባቅ አርፈ እንድትቀመጥ አደረገ ነበር። ስሟን ከናባቱ አጥራ እስኪ። አልነግርህም። ለምንድን ነው የምነግርህ? አይደለም የእሷን ስም የልጄን ስም ያወጣሁለትን እኔ ያወጣሁለትን ስም አልነግርህም። እሷ ያወጣችለትን ሳይሆን እኔ ያወጣሁለትን አልነግርህም። የስንት ዓመት ልጅ ነው ያለ ከሷ? ምንድነው ሰው በቪዲዮ ወጣ የሚሉት? ቪዲዮ ቢኖረ መውጣት አቅቶ ነው እንዴ? 1000 ስላልሞላልኝ ነው። እስኪ ቆይ እዚህ ውስጥ ያላችሁ 380 ሰዎች ፎሎ አድርጉትና የፋሲካን በዓል እንየው። ፎሎ አድርጉት እስኪ። ከሞላለት ይወጣል። ፎሎ አድርጉት ግን ከሞላለት ትወጣለህ። እግዚአብሔርን እወጣለሁ። ለምንድን ነው የማልወጣው? ጉዱን እንየው። ፎሎ አድርጉት። ሁላችሁም ፎሎ አድርጉት። በእናታችሁ ፎሎ አድርጉት። 380 ምናምን ሰዎች አላችሁ። 400 ሰው ሁላችሁም እስኪ ፎሎ አድርጉት እንየው። እኔን አይደለም እሱን፣ የእሱን ፕሮፋይል እየነካችሁ ፎሎ አድርጉት። እና ለማንኛውም እኔ ለልጄ ስል ነው እንጂ እሷን እንትን እንድትለኝ አንደኛ ለልጄም ጭምር ነው። ልጄ በሰላም እንዲያደርግልኝ እንዲንከራተት አልፈልግም። እና ፎሎ አታደርጉትም? በአክቷቸው ፎሎ እኔ ነገም ከነገ ወዲያም እኮ አገኛለሁ። መግባት አይቀርም። በዚሁ ፒክቸር እገባለሁ። እስከዛ ድረስ አንዳንድ ነገር ፖስት አደርጋለሁ። ከልጄ ጋር የተነሳሁትን ፎቶ፣ ከእሷ ጋር የተነሳነውን ፎቶዎች ፖስት አደርግልሃለሁ ቲክቶክ ላይ። ከዛ በኋላ ምን አለ ፎሎ አድርጋችሁ ባየው ባሏን። እኔ እኮ ባሏን ስለማውቀው ነው። አቃጣሪዎች ሌላ ቦታ ቢሆን እኔ እንትን ትሆን ነበር። በቃ የፋሲካ በዓል አላህ ይርዳ። 1000 ገብተህ እናይሃለን።
አሜን አሜን። ለማንኛውም የልጄን እናት እንድትጎዳ አልፈልግም የእውነት። አንተ ደግሞ በውስጥ አናወራም እንዴ? ምንድን ነው የምታወራው እዚህ ጋር? እና ስደውልሽ አናነሳም። በውስጥ አውሩ። ስልኳ አለ ወይስ ልላክልህ? ስልኳ በውስጥ አውሩ። ምንም ማገኝበት ዘዴ አይጠፋም። እሱ ችግር የለውም። ግን ብደውልም አታነሳም። ግን አሁን እንኳንም ማገኘው አርፈህ ልትቀመጥ ይገባል። ዋጋ እሱ ምን አደረገክ? ከሚስትህን አርፈህ አብራቸው አኖሩም እንዴ? ከሚስት ጋር አስተማሪ ጠብሰሃል አለችኝ አይደል? እንዲ ከዛ ከአስተማሪዋ ጋር አታስጠኑ? ፓርታይም ስራ ምናምን አሰሩ? የሰው ፍቅር ላይ አስተማሪ ምናምን ጠብሰ አይደለ? አታስተምሩም? አታስጠኑም? ህፃናቶች መተ ሚስቴ ልቀቅ ብለህ ታብዳለህ። ያ የልጄ እናትን እፈልጋታለሁ። እንድትጎዳብኝ አልፈልግም። ለማንኛውም እና አርፈህ የምትቀመጥ ከሆነ አርፈህ ተቀመጥ። ይናገራለህ። ለምንድን ነው የማትናገሪው? ገብቶ እንደፈለገ ሲናገር ዝም ትይዋለሽ። ናፍቆሽ ነው ድምፁ? ተናገሪው። አዲስ ህይወት ላይ ነው ድምፁ። ናፍቆሽ ነው? ለምን አይናፍቀኝም? የልጅ አባት እኮ ነው። የልጅ አባት አትበይ። የኔ እናት የልጅ አባት አትበይ። ይኸው ገብቶልሻል። ስማ፣ እንደዚህ ክብር መስጠት አለበት። ክብር እንድሰጣትማ እፈልጋለሁ። ንገረው አንተ ድሮ እንዴት እንደምታከበት። እኛ ቀዳዳ ገብተህ ራስህን እንትን ለማድረግ አትሞክር። መጀመሪያ ተንከባክበህ ያልያዝከውን ትዳር ካለቀ በኋላ ነገራቶች ከተበላሹ በኋላ አሁን መተህ የልጄ እናት ሚስቴ ናት ምናምን። ምንም አልተበላሸም። ማን ያበላሸው? ምንም አልተበላሸም። ዝም በል። አንተም ወንድ ነህ፣ እኔም ወንድ ነህ። እናንተ እኮ በንግግር መግባት እንችላለን። ከአሁን በኋላ ስሟን እንድጠራ አልፈልግም። ከአሁን በኋላ ምን ማለት ነው? ስሟን እንዳጠራ እንዴ? ወንድ ተጠቃቀማችሁብኝ ነው አይደለማ? እንደዛ ይባላል። የልጅሽ አባት ነውና የልጅሽ አባት ነውና ምን ይሁን? በቃ ምን ይሁን? ወንድም ጋስ ብለክ እንትን ብለክለት ዲክላይን አድርጎኝ 8 ሴቶች ደርድሮ ሲጀነጅን ሳይሆን እንዲሁ ሲያወራቸው በኖርማል እንኳን ለእኔስ አንቺ ያይሽ አይደለም እንዴ ያለኝ አለሽ እንዴ? ዋይ ለምን ሳምከታልሽውም እንዴ? እሱ ገዝት ገብተን መቼለታ ነው ሊያናድደኝ እኮ ነው። ዜድ ከዛ ምን እንዳደረኩ ልትልንገርሻ። እኔ ውሹ ቀጥል ብዬ ነበረ ቲክታኬን ዘግቼ የተኛ። አሁን ሲደውል አያስፈልግሽም፣ ሀቢባ አያስፈልግሽም። የእኔ ፍቅር ልሻ ማሬ ታረቅን እኮ ቀድም። አይ በልቻው ደህና ዋይ የኔ እናት፣ ደህና ዋይ ልኝ። በራሴ እመጣሻለሁ። ውሽዬ እሺ ደህና ዋይ በይ። ከታረቅሽባቸው የለም ብሎኝ መጡ። ላይፍ ኢስ ጉድ ጋይዝ ሰራብላትኛ አውርቼላት መጨረሻ ላይ ታረቅን ስላት ዋይ ጁቺ ዚዳስክ ጋይስ አንዴ ገዝቴ ላስተካክል። ፀጉሬ ልፍታው ልፍታው ማሪ አይቆጥርብም እንደ ቀጥታ እኮ ነው። 7 ደቂቃ ከ20 ሰከንድ አምሪች እና አውቀክ ነዋ ነገር አልትነካ ተነገ ወዲያ እረፍት ነሽ። እውነቱን ተናገሪ ቤቢ ቦይ። የት እስኪ ገብርኤልን በል ወላሂ በል እስኪ። ለምን ምን አረኩክ? እና ባህሩን ፈራሁታ ውዴ። ሰው የበላ ባህር ነው እያሉኝ እንዴት ልጠጋው ነው? ሌላ ባህር የወሰደኝ የምርባኛለሁ። ከበደንክ እኔ እኮ ከረምቡላ የሚጫወታለሁ፣ ችልበታለሁ። ምን ያቅታል? እንዲች ማድረግ ነው።
እሺ ችግር የለውም ሆዴ ችግር የለውም። ገብርኤልን ችግር የለውም። ኖ ፕሮብሌም ኖ ፕሮብሌም። እሺ ችግር የለውም። ሀቢባ ትርሳት። ቻርጃ ኮንክ በዛው ጠብቀን አብረን እንሄድ። እስከ 9 ሰዓት ጠብቀን። ኪዩናለች ውዴ ኪዩናለች። ምንም አናወር። እሺ እኔ ፍቅር ቻርጃ ጠብቀኝ። ሰውዬ አጠብቀኝም። ገብርኤልን ኮመንት ላይ ቻው የኔ ፍቅር። እሺ እኔ እወድካለሁ። በኋላ እናወራለን። ቻው ቤቢ ቦይ። ዘጋው አባቴ ነው። ኪዊናለች ስለው ዘጋው። ቻው 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 ማርያምን ረቢ ሲመስለኝ ማሮቼ ለልደቴ ሰርፕሪዝ እያዘጋጀልኝ ነው ሳስበው ማለት ነው። ምናሌ ቅዳሜም አርብም አንገናኝም እሁድም ቢዚ ነኛል። ከዛን እያለ ግን ስለ ሳቅ ይላል አውቆ ማለት ነው። ሰርፕሪዝ እያዘጋጀልኝ ነው። አምላኬ በቃ ገዛልኝ። ከዚህ በላይ ደግሞ ምን ሊያደርግልኝ ይሁን? አይ ዜድ አንገቱን ወርቅ እንድጠላ አረገችኝ እንጂ ከሬሳ ላይ አውልቆ አንጥቶልሽ ነው ብላ። ዜድ እኮ የለችም ጋይስ፣ የለችም፣ አልገባችም። ቲክቶክ ከናንካት ብላ አንገት ወርቁን ጠላሁት። የምር አሰርቼው ራሱ ደበረኝ ማረጉ። ቅሪ በልኝ። እኔ እኮ ሰው ያለኝ እናምናለሁ። እውነትም መሰለኝ። እንዳይሰማሽ ውሽዬ እረፊ። እና ምን አዘጋጅቶልኝ ይሆን? ልደቴ ሰርፕሪዝ ሰው ሲያደርገኝ ደስ ይለኛል። መንጃ ፈቃድ አለፍ ያለው መኪና ሊገዛልኝ። አሁን በምኑ ይገዛልሻል? ሴትዮ ጤና የለሽም እንዴ? የሚሆን ነገር አስቢ እንጂ ኬክ መሰለሽ ወይም ወርቅ። መኪና እኮ ቢያንስ ትንሹ 10,000 ድራም ነው። እሺ የኔቂ መኪና አይደለም ይገዛልኝ። ማን ያውቃል ግን መኪናስ ቢገዛልኝ ተበድሮ ይገዛልኝ። አሁን የእውነት መኪና ቢገዛልኝ ግን ምን እላለሁ? እንዴት ነው ሆኖ ደስቴ ሩጪ ነው እንዲጠምጠም የምለበት። አፈርጠዋለሁ ደግሞ እንኳን ሩጪ እንዲ ልጁና ካሙስ አረገው ይወድቃል። ደስ የሚለኝ መኪና ስጦታ ቢሰጠኝ በስመ አብ ወወልድ። የማረሳው የልደት ጊዜ ይሆን ነበር። ክርስቶስን በጣም ነው የምወደው መኪና ስጦታ ክርስቶስን። እኔ አሁን ወርቅ ስጦታ አልፈልግም። ወርቅ መዓት አለኝ፣ ግን መኪና ስጦታ ሰው ቢሰጠኝ ደስ ይለኛል። እንደዛ ብዬ እኔ ሞድሻለኝ ፍቅር። አንቺ ራሱ መኪና ይልሻለ ይምላችሁ ማለት ነገ ቲክቶክ ልስራ እንዴ? ምናልባት ማን ያውቃል? አንዱ ሀብታም ከገዙልኝ። እንግዲህ እሁድ ልደቴ ነው። እያዳሜ ተዘጋጁበት። ከፈለጋችሁ ደስ ካላችሁ ያው መንጃ ፈቃዴ እንትን ብያለሁ። መኪና መግዛት ትችላላችሁ። ይሰድብኛል ደግሞ ሌሎቹ፣ አንቺ ሴትዮ በስተርጅና ምነው ተቆሉ ማዘር ይሉኛል። ግን አሪፍ ሀሳብ ነው እላችኋለሁ። ይስደቡ፣ የምንጨነቀኝ እንደሚሰድብኝ አንድ ሰው ሊገዛልኝ ይችላል። ሳ በልጣጣ ይኸው ገና ካሁኑ ጀመረ። ገብርኤልን አንቺ ሆነሽ ነገ የሄደሽ ኮመንት ላይ የምትይኝ ይህ ግን ምን ችግር አለ? ማሮች እኮ መኪና ገዝቶ የሀብታም ስጦታ ቢሰጠኝ እኔ ብሬን ከማወጣ ክርስቶስን መኪና የምገዛበትን ብር እኔ መሬት ገዝቼ ዛሬ ቤት እሰራለሁ ለልጄ። ነገ እንኳን ክንትርብል ልጄ ማረፊያ ይሆኗል። እኔ ብሬን ከማወጣ ለምን ሀብታም ገዝቶ ስጦታ ቢሰጠኝ ምን ችግር አለ? አይላፍ መኪና የምር አይላፍ ስጦታ እርሱ አይናወጣው ፊራ በሉታ። እናንተ ሂዱና ፊራ ለምን ለልደቷ ለውሽዬ መኪና አከሳላት። እኔማ ባባ ግን ብሎኝ ነበረ። ምን አለኝ? ክርስቶስን ይሄ ጨለማ ነው። ምን አለኝ? መንጃ ፈቃድሽን ኮሰሽ እኔ አሁን እንሂድ መኪና ልግዛልሽ ብሎኛል። ማልምለው ይኸው ማተቤ። ከዛን አልወሰድኩም አልኩት። እውነት ነው አልወሰድኩም። ከዛን ምን ላድርግልሽ የምፈልጊው ነገር አለ እኮ ብሎኛል። እኔ ቤት ግዛኝ አልኩት። ላስብበት አለ። ቤት ግዛኝ አልኩት። ግን ያን እንደዚህ ብር ስጡኝ ማለት ነው
ፌር አይደለም። ሳ ግን ከፈለገ ለልደቴ ስጦታ ሊሰጠኝ ከፈለገ መኪና አኪድ እቀበላለሁ። ሹሼም ነው አይኔንም አላሽም። ግን ፊራን እንዲህ ነው ዘልዬ ላይ ጥምጥም መመለው ይወድቃል። ግን እሱ መቀጫጫ ነው። ፊራ ይሰጠኛል ገብርኤልን ማን ያውቃል? ክርስቶስን ሪማ መኪና ብትኖረኝ እንዴት እንደማደርጋት በነገራችን ላይ መኪና ቢኖረኝ አባቴ ይሙት ነው የምላችሁ። ክርስቶስን የፈለጋችሁ ሰዎች ደውላችሁ እዚህ አድርሽኝ ብትሉ አደርሳችኋለሁ። ድንግልን የነዳጅ ብቻ አስሞልቻችሁ የፈለጋችሁበት ቦታ አደርሳችኋለሁ። እሱም ብቻ ሳይሆን የሆነ ያሰብኩት ነገር እራሱ አለ። እንደዚህ የሆነ ቦታ መሄድ ሰው ሲፈልግ ምናምን ስልኩ የጠራ መሰለኝ። ለምንድን ነው አልጠራማ? ማሮቼ ያሰሩብኝ እንዴ መተትኔም። እስቲ ስልኬ አልጠራ። ሳይጠራ ነው ዙሪያ ያየሁት። አዎ አልጠራ፣ ሳይጠራ ነው እንዲህ ያልኩት። ፈጣሪ ይጠብቀኝ። ይሄ መተት ራሱ መኪና ሳልነዳ ብቻ ክንትር እንዳያረግ ወጋሁት። ግን ስልኬ ጠራ መሰለኝ አይደል? እንዲህ ዞሩ ስል ምንም አጣሁም። ስማ እኔ እኮ መፍራት ጀመርኩ። ስተኛ ራሱ በር ቁልፍ የመተኛ ተውኩኝ። በሩን እንዲገርበባ አድርጌው ነው። ቤቴን ፈራሁኝ። ቢያንስ ጎረቤቶቼ ይስሙኛል የሆነ ነገር እንኳን ቢፈጠር። ማብራት አላጠፋ ስተኛ። ድሮ እንትን ቲቪ ያበራለሁ፣ ግን አሁን ማብራት ራሱ አላጠፋ። መፍራት ጀመርኩ። በቀን 30 ጊዜ መጸለይ ጀመርኩኝ። አባቴ እኔ እኮ ድሮ በሰላም ያልከኝ በሰላም አሳድረኝ እላለሁ። ማታ ጠዋት ስነሳ በሰላም ያሳድርከኝ፣ በሰላም አውለኝ፣ ልጄን ጠብቅልኝ። እችን ብቻ ነበር የምለው። አሁን እነቤቴን ብታይኝ አብራችን ብትኖሩ በሳቅ ነው መፈርስ። ስጸልይ ሁላ እንቧይ ልብሴን እስኪያረሰው ወይኔ ወሽዬ ገብርኤልን። ግን አሪፍ ነው። አንዳንዴ እኮ የሆነ ነገር ሲፈጠር እንድትነቁ ያደርጋቸዋል። ስጸልይም እንደምን አምላኬ ሆይ በደምህ ሸፍነኝ። ክርስቶስን ቅዳሜ እስኪደርስ ጨንቆኛል። ቤተክርስቲያን እስኪ እንዴት እንደፈራው ብታውቁ ማለት ነው። ለምን የሀገር ጊዜ ስጦታ መጥቶልኝ ወደ ቾኮሌት ወለምን ዝም ብዬ በልቻለሁ። ታውቃላችሁ ማንነቱን እንኳን ሳላቅ አሁን ነጋም። በተለይ ማታ እያረቀስኩ ዜድ መጠ አምላኬ ሆይ በደምህ ሸፍነኝ፣ እንደ ኃጢአቴ እንደ መቆሸሼ ሳይሆን እንደ ቸርነትህ እያልኩ ነው የምጸልይ። ፈርቼ ዜድ መጣች። ዜድ መጣች። ቆይ ኔትወርኩ እያሽከራከራት ነው። ቀይስ ታብታባርኩ። ዜድ እያወራች ነው። ስልኪ ሳይለንት ነው። ዜድ ሚዩት ነሽ፣ አይሰማም። ዜድዬ ድምፅሽን ማነው አጠው? እህት አለም ድምጿ ምን ሆኖ አይሰማም? ሰማሮቼ ቆይ ትመጣለች። አሁን በቀን ሆነናል እኮ። የት ገባች? ቆይ ትመጣለች። ይህ እኔ ወዳታለሁ ደግሞ ገብርኤልን። አንዴ ሰው ወደድኩኝ። ተጣልተን ነበረ ምን ብለን ነበረ፣ ግን ያኔ እኔ ወዳታለሁ። መጣች። እኔ ቆይ አሁን ትሰድበኛለች። ልክልኬት አሁን በሰራለት አሁን ይሰራል። እንዴት ነሽ ማሬ? አረ ኖርማል ነው ማሬ። አረ ውሺ አልሰራም እኮ አለኝ። የጌሙ ቀጠሮ አልሰራም አለኝ እኮ 22 ቀን እኮ ቀረው። ለምን አሁን ይደውሉልሻል? በግል ቁጥሬ ነው አውራሽ። አረ ሀቢብ ያዘው በመሰጅ ሳቀብኝ በመሰጅ። አረ ዝም በይ። አያረገውም የለም እኮ። አረ ይኸው እየሳቀ ነው በውስጥ በመሰጅ ስቆ እንትን ኢሞጂ የሳቅ ሞጂ ላከልኝ። ለሀቢብ ብቻ እንዴት ነሽ ማሬ? ደህና ነኝ። እንዴት ነሽ? ስራ ላይ ነሽ መሰለኝ። ይኸው ቦርሳ አለ ውሽዬ። ስታምር ኦሬንጅ ከለር። አንድ ደግሞ ውሽን ላግባት አለኝ። የልጅ አባት ነው እሱ። ኧረ ቴንኪው በይው ማሬ። እንዴ ፍቅረኛ ጓደኛ አላት በይው።
ተጣላም በይ ሲያደርግልኛል በምን አክቲቭ መጀመሪያ እኔ እሱም ብዬ ነው ቲክታክ የገባሁት ላይ ማለት ነው። አሁን እንዳይቼ ነበር ማግኘት እሱ ከዛ በኋላ ስገባ ትንሽ ተደባበረ።